በኢትዮጵያ ዘመናዊ የመንግስት አስተዳደር ከመተግበሩ አንስቶ በሰዎች መካከል የሚፈጠሩ ግጭትና ለመግባባቶች እልባት የሚሰጣቸው በባህላዊ የፍትህ ስርዓት ነበር። እነዚህ ስርዓቶች ከሳሽና ተከሳሽ ዘለቄታዊ እርቅ እንዲፈጥሩ የሚያስችሉ ናቸው። ነገር ግን ዘመናዊና መደበኛ የህግ ስርዓት ተግባራዊ ከተደረገበት ከ1960ዎቹ በኋላ መዳከም ቢስተዋልባቸውም ዛሬም በተለያዩ አገሪቱ አካባቢዎች ተግባራዊ የተደረጉ ነው። ባህላዊ የፍትህ ስርዓቶች ችግሮችን በጥልቀት መመርመራቸውና ቂም በቀል እንዳይፈጠር ማድረጋቸው ሚናቸውን የላቀ ያደርገዋል። እንግዲህ መደበኛ ፍርድ ቤቶች የሚሰጡት ውሳኔ ያው አንዱን አሸናፊ ሌላውን ተሸናፊ የሚያደርግ ነው። ይሄ እንግዲህ ዘመናዊው ስርዓት ባለ ማስረጃ ባስረዳው መጠን ሰው ተከራካሪዎች የሚመጡ ውጤቶች አሉ። በባህል ፍርድ ቤቶች በአብዛኛው እንደዛ አይደለም። በዋናነት የሚጠናቀቀው በእርቅ ስርዓት ነው። ስለዚህ ሰዎች ወደ ቀደመ ግንኙነታቸው ለመመለስ በቀላሉ ይቻላል። ይሄ ቂም በቀልን የመሳሰለውን ስለሚያጠፋ በዘላቂነት ማህበራዊ ግንኙነቶችን ጠግኖ አብሮ ለመኖር እድል ስለሚሰጥ ለዘላቂ ሰላም ግንባታ በጣም መሰረታዊ ነው ማለት ነው። ከዘመናዊ የፍትህ ስርዓቶች በተለየ የግጭትን፣ ያለመግባባትን፣ የጥል ምክንያቶችን ከስር ይመረምራሉ። ነገርን ከስሩ ነው እና ያን ከስሩ በመመርመር እውነት ላይ ያተኮራሉ። እውነት ላይ የተመሰረተ ፍትህ ለመስጠት የሚያገለግሉ ናቸው። ከዛ ባሻገር የአንድ ወገንን ከሳሽ ሆኖ መምጣት የሌላ ወገን ተከሳሽ ሆኖ መምጣትን ሳይጠብቁ ራሳቸው በዚህ ባህላዊ ስርዓቶች ግጭቱ መኖሩን በማየት ግጭቶች እንዳይባባሱ፣ አለመግባባቶች እንዳይባባሱ ሳይቃጠል በቅጠል በሚል የቆየ ባህል በየትኛውም የማህበረሰብ ውስጥ ያለ ማለት ነው። ይሄ አፍሪካን በአጠቃላይ የሚገልጽ ነው። ከትናንት በጎ እሴቶችን መውሰድ፣ ዛሬ አዳዲስ እሴቶችን መፍጠር ነገ ኢትዮጵያ እንድትበለጽግ ያደርጋል ብሎ የሚያምነው የመደመር መንግስት ደግሞ ባህላዊውን ከዘመናዊ ጋር ማጣመር እንደሚያስፈልግ ይገልጻል። ተደራሽ ቅቡልነት ያለውና በመርህ ላይ የቆመ ፍትህን ለማስፈን እንዲቻል መደበኛና ባህላዊ የፍትህ ስርዓቶች ተጣጥመውና ተናበው የሚጓዙበት አውድ መፍጠር ይገባናል። ጠቃሚ የሆኑ የባህላዊ ፍትህና አማራጭ የክርክር መፍቻ አሰራሮችን በሙሉ አቅም ማደራጀትና መደበኛ ፍትህ ስርዓታችን አንድ ቋሚ ክፍል አድርጎ ማዋቀር የግድ የሚለን ምርጫ ሳይሆን ግዴታ ሆኗል። ባህላዊ የፍትህ ስርዓቶች አዳዲስ እሳቤዎችን እንዲያካትቱና ክፍተቶቻቸውን ሞልቶ ለሀገር ዘላቂ ሰላም አበርክቷቸውን እንዲያልቁ ማድረግ እንደሚገባም ይነሳል። አነስተኛ ጉዳዮች ወደ እስከ 80% እንዲህ የሚሆኑት ፍርድ ቤት ሳይመጡ እንደው የህግ እውቅናም ባልተሰጠበት ጊዜ ማህበረሰቡ በዛው እየፈታ የቆየበት የዳበረ ባህል ነው ያለን። ግን ይህንን ደግሞ እንደ መንግስትም ጥበቃ ማድረግ ዜጎች ባህላቸው እንዲያሰፉ እንዲያሳድጉ ጥበቃ የማድረግ ኃላፊነት ስላለበት አሁን የወጡ የባህል ህጎች ሁለት አይነት ዓላማ ይዘው የወጡ ናቸው። አንደኛ ባህሉን የማሳደግ እና ጠብቆ የማቆየት፣ ሁለተኛ ደግሞ ፍትህን ተደራሽ ማድረግ። ሁለቱ ተቀናጅተው እንዲሰሩ ነው። አሁን ዘመናዊ አስተሳሰብ እንደዚህ ነው። ሁለቱንም መጠቀም ነው። አንዱን መምረጥ ሌላኛውን መተው አይደለምና መሰረታዊ የሆኑ ጉዳዮች ላይ ጥሰት ሲኖር ብቻ እንዲገናኙ በማድረግ እንዲያስተሳስሩ በማድረግ ጥቅም ላይ ይዋሉ ነው። በዛው በባህላዊ ስርዓት ውስጥ ካለቀ ድረስ ማስታረቅ፣ ማስማማት እንደውም የግልግል ዳኝነት በመስጠት በዛ በኩል እልባት ያገኛል። በኢትዮጵያ እያንዳንዱ ብሔረሰብ የራሱ የሆነ ቢያንስ አንድ የባህል ህግ እንዳለው ይታመናል። ይህም የኢትዮጵያውያንን ባህላዊ የግጭት መፍቻ መንገዶች ከ80 እንደሚሻገሩ ማረጋገጫ ሆኖ ይቀርባል። በስፋት ጥናት የተደረገባቸውና በታዋቂነት የሚጠቀሱ ከ10 እስከ 15 የሚሆኑ ዋና ዋና ስርዓቶች ደግሞ አሉ። የኦሮሚያ የገዳ ስርዓት፣ በተለያየ ስያሜ የሚከናወነው የአማራ ክልል የሀገር ሽምግልና፣ የጉራጌ ጆካ፣ የሲዳማ ሉዋ፣ የአፋር መድአ፣ የሶማሌ ሄርና የወላይታ ኢቲጋ እንዲሁም ደግሞ የትግራይ ባይቶን መጥቀስ ይቻላል። እነዚህንና ሌሎችንም ባህላዊ የግጭት መፍቻ መንገዶች ክፍተታቸውን ሞልቶ በአግባቡ መጠቀም ለዘላቂ ሰላም መረጋገጥ ያለው ሚና ከፍተኛ ነው። ለዜና ኢትዮጵያ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ።